አቶ ገዙ የትሁቴን ልጅ በእጁ አስገባት። እቤትም መጥቶ ሁሉንም ስለ ቤተሰቦቿ ክፍለ ሀገር ሰው ልኮ ካጣራ በኋላም ትሁት ጋር መጥቶም ልጅሽ እንዴት ናት በማለትም ስሟን ሲጠራላት ትሁት በድንጋጤ ፍጥጥ ብላ ቀረች። በዚህን ሰዓት ትሁት ለናቲ ያለውን ነገር አማከረችው። ናቲም እኔ ያለውልሽ አይዞሽ ምንም አይፈጠርም አለ። በዚህን ሰዓት ናቲ ለፖሊስ በመደወል እንግዲህ የትሁቴ ልጅ ጤንነቷና ደህንነቷ እንዲጠበቅም ለፖሊሱ ሲናገር ፖሊሱም እያንዳንዱን እንቅስቃሴ በመከተል የትሁቴ ልጅ ገዙ ጋር መሆኗን ሲያቅም ሰተት ብሎ ከገዙ ጋር መጥቶ የትሁትን ልጅ እጇን እንቃርጎ ይዞ እንዳትፈሪ በፍጹም አላት። ትሁት አሁን ላይ የህግ አካል ስላለ ህግም ስላወቀው ምንም አልሆንም እርሜ ለናት እያለች ትገኛለች። ቤቲ እንግዲህ ትሁትን እያሰቃየቻትም ትገኛለች። ትሁት ደግሞ ሆን ብሎ ናቲ ለማናደድ ቤቲን የትሁትን እግር በማጠቡ ጭልል ብላ አረፈች። አሁን ላይ ትሁትና ናቲ እናት የለያት እባክሽን እያለ ሲጨቃጨቁ እናትህን ታየህ እናትህን ማየትህን ታወቀ ደግሞ ይገሉሃል፣ እናትህንም ያጠፏታል። ስለዚህ መረጋጋት አለባት። ሰው በሌለ ሰዓት አንድ ቀን ታያታለህ ስትለውም እያወሩ እያለ አቶ ገዙ ትሁቴንና እንዲሁም ናቴን ደረሰባቸው። ልጆች አልመሸም አላቸው። እሺ በማለትም ተለያዩ። በዚህን ሰዓት ክችን ሄዶ ትሁትን ስለ ልጇ በማውራትም አስደነገጣት። ሰላም ውድና የተከበራችሁ የስኬት ሚዲያ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘን መጥተናል። እንግዲህ ትሁቴ አሁን ላይ ትልቅ ወጥመድ ገብታለች ማለት ነው። በአቶ ገዙ እንግዲህ የልጇን እና የቤተሰቦቿን መኖሪያ አፈላልጎ ሰው በመላክም አውቋል። አሁን ትሁት ምንም አይነት ሚስጥር እንዳታወጣ በልጇና በቤተሰቧ እያስፈራራ ወደፊት ህይወቷን በስቁልቁል ለማውጣት ከዛም ቤት እንዳትወጣ ለማድረግም እየጣረ ይገኛል። ቤቲ ከዛ ቤት ትውጣ ብትልም አቶ ገዙ ግን ትልቅ ሚስጥሬን ስለያዘች በፍጹም ከዚህ ቤት ልትወጣ አትችልም እያለም ከቤቲ ጋር ጦርነት ገጥመዋል። ቤቲ ትሁትን ከዛ ቤት ማውጣት የፈለገችው ምክንያቱም እሷ በፍጹም ከናቲ ጋር ግንኙነት እንዳይኖራት ስለፈለገች ነው። ናቲ ደግሞ ለትሁት እንግዲህ ሙሉ ማንነቱን እና የእሷንም ሙሉ ማንነቷን አምኖ ተቀብሎ እሱም እንግዲህ ወደፊት ከትሁቴ ጋር ሽማግሌ ልኮ ቤተሰቦቿን መግባት እንዳለበትም ነገራት። እሷ ግን እውነት ሚስት ልታደርገኝ ነው ስትለውም አዎን አላት። በዚህን ሰዓት በደስታ እየተፍለቀለቀች ትገኛለች። አይዞሽ ከጎንሽ ነኝ መባል ምን ያክል ያስደስታል ስትለውም አዎ እኔ ምንም ቢፈጠር ምንም ከአንቺ ጎን ነኝ። እኔ አንቺን በምንም ሁኔታ ተደራድሬ አሳልፌ የማልሰጥሽ ምርጥ ባልሽ ነው የምሆነው በማለትም ለትሁት እንግዲህ ያለውን ፍቅርና ያለውን አክብሮትም ገለጸላት። ትሁት የመጨረሻ ደስተኛ ሆናም ትገኛለች። አሁን ላይ ግን በልጇ ጉዳይ አቶ ገዙ የተናገረው ንግግር እሷን አስደንጋጭና ወሽመጧን የሚቆርጥ ነገር ነበር። ሌላው አሁን ላይ እንግዲህ ትሁቴና እንዲሁም ናቲ ሲገናኙ ለአለምነሽ ደብዳቤ ስጭልኝ በማለትም ደብዳቤውን እንድትሰጣት አደረገ። አለምዬ የኔ ውድ እናት በህይወት መኖርሽን ሰምቻለሁ። በጣም እወድሻለሁ፣ በጣም አከብርሻለሁ። ያሰቃዩሽን አሰቃያቸዋለሁ፣ ዋጋቸውን ይከፍላሉ። ስለዚህ አንቺንም ራስሽን ጠብቂ፣ እወድሻለሁ የሚል ደብዳቤ ነበር። ይህን ደብዳቤ አለምዬ ስታነብ እጅግ ከምንም በላይ ደስተኛ ሁና ልጄ አንተ ካለልኝ እያለችም ራሷን ማጽናናትና ማረጋጋት ጀመረች። ሌላው አሁን ላይ እንግዲህ ቢሮ ሄዳ ለገዙ ነይ ቶሎ ሲላትም
ነይ ብለህ መጥቻለሁ። ምንድን ነው ዝም የምትለኝ የማታናግረው አለችው ገዙን። በዚህን ሰዓት እሱም አለምነሽ ድሮ ያደረገችውን ነገር እያስታወሰ ነበር። ገዙ ጠርታኝ አይደል የመጣሁት? ለምንድን ነው የማታናግረኝ አለችው። አዎ ጠርቼሽ ነው እና እንደ ባል ፍቅር መስጠት ጊዜ መስጠት የለብህም አለችው። ገንዘብ ከሰጠውሽ አይበቃም? ምን? አዎ እኔም አንቺም ይህንን አምነንበት መስሎኝ የገባሁት ሲላትም ተናዳ ጥላ ወጣች። አሁን አቶ ገዙ ስልክ ተደወለለት። በዚህን ሰዓት እሱ ምንድን ነው ሲልም የትሁትን ልጅና ቤተሰቦቿን እንዳገኙ ሲነግረውም ለጊዜው ምንም ነገር እንዳታደርግ፣ ነገር ግን ደግሞ እንኳንም በደንብ አቀህ ሁሉንም አጣርተህ ተጠባበቅ አለው። እሺ በማለትም የተላከው ሰውዬ ነገረው። በዚህን ሰዓት ገዙ ለቤቲ ደወለ። ቤቲም አዎ ቤት ነኝ አለችው። ወደ ቤት መጣ። ከዛ በፊት ትሁትን ነይ እግሬን ጠቢ ብላ ሳጠበቻት። ለምንድን ነው እንደዚህ የምታረጊው ቤቲ? በጣም የተላላጥሽ አልመሰለሽም አላት። ምን ነው ምን ችግር አለው? እግሬን ጠቢ ነው ያልኩት፣ አንተ ምን እንዳረገ አለችው። በጣም ታሳፍሪያለሽ። ለምንድን ነው እግርሽን የምታጥበይ ትሁቴ? አንተ ምን እንዲህ ያረጋል አለችው። ትሁት አንቺና ተቢ ስትላትም ክችሉ ተጠርቷል፣ ሽንት ቤቱ ተጠርቷል፣ በቃ ያላለችው የለም እና አዎ አለች። እግሯንም አጠበቻት። ትሁቴ ስጨርሽ እኔ እግሬ የምታጠብ ፈልጋለሁ አላት። እሺ እዚህ? አዎ እዚህ። ትሁት ውሃና መስታጠቢያን ይዛ ስመጣ እሷን ቁጭ አድርጎ ሲያጥባት ቤቲ ተቃጠለች። ናቲ ምን እያረክ ነው? እኔ አልታጠብም፣ እኔ አልፈልግም። ቁጭ በይ የኔ ንግስት እያለ እንግዲህ አጥቦ ሲጨርስ በጣም ተናደደች። ተዛም ቤቲ ጥላ ሄደች። በዚህን ሰዓት ጨለለች። እግርሽን እኮ አጠበሽ ምን ፈልጎ ነው አለቻት። ከዛም አየሽ እሷ አንቺን ስላሳጠበችሽ እግር ማጠብ ምን መስሎ እንድታያት ውርደት መስሏት አንቺን ያዋረደች መስሏት እኮ ነው። ስለዚህ ምንም እንደማይኮን ላሳየት ስለፈለግኩ ነው አላት። ትሁትና ናቲ ክችን ቆመው እያወሩ ምን እየሰራችሁ ነው አለችው። ምን ነው ነይ ሂጂ ከዚህ። እሺ ናሂድ አተኝም አንቺ ጧት አተኝም? በጧት አይደል የምትነሽው አለቻት። እሺ እነሳለሁ ቤቴ ችግር የለውም ሂጂ ከዚህ ስትላትም ሂጂ ትሁቴ ተኝ በማለትም እጇን ሳማት። አንተ ምንድን ነው እያረክ ያለው? የተከበርክ ሰው እኮ ነህ። እንዴት ከዚች ጋር ወርደህ ትጭምላለቃለህ ከሰራተኛ ጋር? እኔ አላታይም? የኔንም እጅ ሳመኝ አለችው። ኦ ይቅርታ፣ አንቺ እኮ ባለ ትዳር ነሽ፣ የአባቴ ሚስት። ምን እያልክ ነው? እኔ ደግሞ እወዳለሁ፣ ካንተ ጋር መሆን ነው የምፈልገው። ከዛ መጨረሻ ላይ በአንተ ሀሳብ ስማማለሁ አለችው። የራስሽ ጉዳይ በማለትም ጥሏት ሄደ። ቤቲ በዚህን ጊዜ ቀጥል አለች። ሳሎን ቁጭ ባሉበት ሰዓት አቶ ገዙ መጣ። ምሳ ላቅርብ አለች። ጥል አባዬ እንዴት አላችሁ አለ። ከዛም ምሳ ላቅርብ ስትል ትሁት አይ አሁን አንበላም፣ መብላት አላስፈለገንም አለች። አይ ትሁቴ እኔ መብላት ፈልጋለሁ አቅርቢልኝ አለ። በዚህን ሰዓት ቤቲ እንጭርጭር አለች። እዛ መጥቼ ልብላ በማለትም እናም ተኝታ ባለበት ሰዓት ምንድን ነው የምትፈልገው? ለምንድን ነው የምትረብሸኝ አለችው ገዙን። አንቺ ልጅ ጤነኛ ነሽ ግን ተረጋጊ እንጂ ምን እየሆንሽ ነው አላት። ምንም በማያገባሽ ነገር እንደዛ አትሁኝ እያልኩሽ ነው። ልጅ እኮ ነው ያባራ ቤት ነው። ቆይ ምን እየሆንሽ? ከእሷ ጋር የተለየ ጸባላችሁ እንዴ? ምንድን ነው እንደዚህ የሚያቃጥልሽ? በማያገባሽ ነገር አትጨልይ፣ አትበጂ። በማያገባሽ ነገር ደግሞ አትናደጅ። ጨጓራሽንም ጊዜሽንም አታቃጥል እያልኩሽ ነው ሲላትም በጣም ተናደደችና መልሳ ተኛች። እንግዲህ ናቲ በጣም አሁን ላይ ትሁትን ሲያገኝ እናቱን ማግኘቱ ህይወት ሙሉ የሆነች ያክል ተሰምቶታል። ለትሁት ደግሞ ውጭ ላይ ወጥተው ካፌ ቡና እየጠጡ ደወለችላት። ቤቴ የት ነህ አለችው። እዚህ ነኝ ለየት ካለ እንግዳ ጋር አላት። ምን? አዎ ሻይ ቡና እያልን ነው።
እሺ ልምጣ? መምጣት ትችያለሽ። እንግዳውን ታስተዋውቀኛለህ? በደንብ ነው የምትተዋወቀው አላት። ቤትም የእውነት መስሏት ዘው ብላ ስትሄድ ትሁትና ናቲ ናቸው። በዚህን ሰዓት ትሁት ምን እያረክ ነው ናቲ? ቆይ ይህን ጉድ መታ ምን ልታረግ ቅጥል እንድትል እፈልጋለሁ አላት። ቤት ይመጣች። የታለ እንግዳው አለችው። ይኸው አይታይሽም እንዴ ሲላትም የራስ ጉዳይ እሺ በጣም አበዛኸው በማለትም ተናዳ ጥላው ሄደች። ትሁቴም ናቲ ምን እያረክ ነው አለችው። ቀጠለ ትበል ያማል እኔን እኮ ነው የምታቃጥለኝ እንዳትገለኝ እፈራለሁ አለችው። ትሁቴ እኔ ያለው በፍጹም ምንም አትሆኝም እመኝ አላት። አይ ናቲ አንተ አልተረዳህም። በጣም ቤቴ ክፉ ሰው ናት። አባቴ በዛ ላይ እሺ አለምነሽ ደህና ናት አይደል? ደህና ናት፣ በጣም ደስተኛ ናት አለችው። ደብዳቤውን በቀዳዳ ላከችላት ትሁቴ። አለምነሽ አንብባ ተደሰተች። ከዛም ሲወጡላት ትሁቴ ገባች። ትሁቴ መጣሽ? አዎ ናትዬ ደብዳቤ ላከልኝ አይደል? አዎ ላከልሽ። ደህና ነው? ደህና ነው። አለምዬ የሆንሽውን ነገር በሙሉ ንገሪኝ። አሁን አውርተን የሚጠቅመኝን ነገር መውሰድ አለብኝ አለቻት። አለምነሽም በገዙ ጋር ስትኖር የነበረው ነገር ቤቱንም ገዝታ እዚህ መታ ተድሮ ደህና ከምትኖርበት ቤት ይህን አዲስ ቤት ገዝተው ቀይረው እንደዚህ ባዶ ክላስ አስገብተው እንዳሰቃዩት በመጣች በወሯ ነገረቻት። በዛ ላይ ደግሞ ገዙ እና ቤቲ ተኝተው ከስራ ስትመጣ አየቻቸው። በዚያን ሰዓት ሴት አድርጎ ይዞ እንዳሰቃያትና ከዛ ጀምሮ እዛ ክላስ አስገብቶ እንደተጫወተባት ነገረቻት። ይህ አረመኔ እያለችም ትሁቴ ማዘን ጀመረች። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።